ከ2010 ዓመተ ምህረት ወዲህ በኢትዮጵያ የተቋማት ነጻነትና የዲሞክራሲ ትንሳኤ ወደ አዲስና ተስፋ ሰጪ የዲሞክራሲ ምዕራፍ ተሸጋግሯል። ነጻ ገለልተኛ ምርጫ ለሀገራዊ ዲሞክራሲ ግንባታ አስፈላጊ በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድን ከፖለቲካ ተጽዕኖ ነጻ እንዲሆን መደረጉ በኢትዮጵያ እውነተኛ ዲሞክራሲን ለመገንባት በመንግስት በኩል ቁርጠኝነት የታየበት ነው። በ2013 ዓ.ም የተካሄደው ስድስተኛው ጠቅላላ ምርጫም በቴክኒካዊ ግልጽነቱና በተፎካካሪዎች ተሳትፎ ረገድ ትልቅ ስኬት የታየበት ነበር። በሚሊዮኖች የሚቆጠሩ ዜጎች በነጻነት ወጥተው ድምጽ መስጠታቸውና የምርጫ ውጤቱም ከፍተኛ ተቀባይነት የተገኘበት መሆኑ ኢትዮጵያ ከነበረችበት የአፈና ፖለቲካ ወጥታ ወደ ድምጽ ሉዓላዊነት መሸጋገሯን አረጋግጧል። የዲሞክራሲ ስርዓትን እንዲሰፋና እንዲበለጽግ እንዲያድግ በቀዳሚ ደረጃ ስራ መስራት ካለባቸው አካላቶች አንዱ ኢትዮጵያ ውስጥ መንግስት ነው። ለዲሞክራሲ መሻሻል፣ ለዲሞክራሲ ማደግ፣ ለዲሞክራሲ ግንባታ መበልጸግ መንግስት ቀዳሚውን ድርሻ ይወስዳል። ብቸኛ ግን አይሆንም። ዲሞክራሲ እንደ ህዝብ፣ እንደ ትውልድ፣ እንደ ተቋማት በኢትዮጵያ ጥላ ስር ያሉ ተቋማት የየራሳቸውን አበርክቶ ሲያደርጉ ትውልድም በየዘመኑ የራሱን ድርሻ ሲወጣ ነው ዲሞክራሲ የሚያድግ። በመጪው ሰባተኛ ጠቅላላ ምርጫ መራጩ ህዝብ ድምጹን ከመስጠቱ በፊት የእጩዎቹን ብቃትና የፓርቲዎችን ተግባራዊ የፖሊሲ አማራጮች በጥንቃቄ መመዘን ይጠይቃል። መጀመሪያ ደረጃ ላይ መንግስትን ለመመስረት አንደኛው አቅሙ አላቸው ወይ ነው። ፖሊሲ ፕሮግራም የራሳቸው የሆነ ማንፌስቶ አላቸው ወይ ነው። ሀገራችን ችግሮችን መፍታት የሚያስችል የተደራጀ ፖሊሲ አላቸው ወይ ብሎ ይሄንን ህዝቡ መመርመር ይገባዋል። አካታችነታቸው ምንድነው? ፎከሳቸው ምንድነው? ወጣቱን፣ ሴቱን፣ ዲሴብልድ ሆነውን የህብረተሰብ ክፍል እሱን ከመደገፍ ከማገዝ አንጻር ያላቸው ዝግጁነትና ኮሚትመንታቸው ምንድነው ብለው ይሄንንም ማየት ይጠይቃል። አሁን ማትኮር ያለብን አጀንዳ ላይ፣ ፖሊሲ ላይ እና ብቃት ላይ የፓርቲዎች ብቃት ላይ ነው ማተኮር ያለበት። በኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደት ውስጥ ምርጫ ከመደበኛ ድምጽ የመስጠት ተግባር ባለፈ የሀገራዊ መረጋጋትና የዜጎች የሉዓላዊነት ዋስትናም ጭምር ነው። ሰባተኛው ጠቅላላ ምርጫ ኢትዮጵያ በዲሞክራሲ ጎዳና ላይ ወደ ኋላ የማትመለስበትን አሻራ የምታኖርበት እንዲሆን የሁሉም አካላት ቅንነትና ተሳትፎ ወሳኝ ነው።